የጥሎ ማለፍ ፍልሚያ ከታሪክ ማደስ እስከ ዋንጫ ፍለጋ። ዘገባው የመላኩ ወልደ ሰንበት ነው። እንዲያቀርብላችኋለሁ። ቻናላችንን ሰብስክራይብ እና ላይክ አድርጉ። የኢትዮጵያ እግር ኳስ በሊጉ ውጥረት ብቻ አይደለም፣ ዛሬ ሌላ የክብር ምዕራፍ ይከፍታል። 6 የፕሪሚየር ሊግና 2 የከፍተኛ ሊግ ክለቦች የሚፋለሙበት የኢትዮጵያ ጥሎ ማለፍ ሻምፒዮና ዛሬ በአዲስ አበባ ስቴዲየም ጅማሮውን ያደርጋል። የኢትዮጵያ እግር ኳስ ፌዴሬሽን ባወጣው መርሃ ግብር መሰረት ለተከታታይ 4 ቀናት የሚቆየው ሩብ ፍጻሜ ጨዋታ ዛሬ ቀን 9 ሰዓት ላይ ይጀምራል። የመክፈቻውን መርሃ ግብር የሚያከናውኑት መቀለ ሰብዓ እንደርታ ከወላይታው ቦዲቲ ከተማ ጋር ነው። ጨዋታው በሊጉ በከፍተኛ ሊግ ክለቦች መካከል የሚደረግ እንደመሆኑ የጥሎ ማለፍ ውድድሮች የሚታወቁበት አስገራሚ ውጤት ወይንም ሰርፕራይዝ ይጠብቅ ይሆን የሚለው ጥያቄዎች የብዙዎች ነው። ነገ ሐሙስ የውድድሩ ትኩረት ወደ ወታደራዊ ክለብ መቻል ያዘነብላል። የጥሎ ማለፍ ዋንጫን 14 ጊዜ በማንሳት ክብረ ወሰኑን የያዘው መቻል ዘንድሮ 15ኛውን ዋንጫ በማንሳት አዲስ ታሪክ ለመጻፍ ወልዋሎን ይገጥማል። ከክለቡ አመራሮች ያገኘነው መረጃ እንደሚያመለክተው መቻሎች ዘንድሮን ያለ ዋንጫ ማጠናቀቅ አይፈልጉም። ዋናው ትኩረታቸው ሊጉ ቢሆንም የጥሎ ማለፉን ዋንጫ ለክለባችን ታሪክና ለደጋፊያችን ስንል በቁርጠኝነት እንታገላለን ሲሉ የክለቡን ግልጽ አቋም ገልጸዋል። ውድድሩ በዚሁ ከቀጠለ የአምናው የፕሪሚየር ሊግ ሻምፒዮን ኢትዮጵያ መድን በሊጉ እያጋጠመው ያለውን የውጤት መዋዠቅ በጥሎ ማለፉ ለመካስ ወደ ሜዳ ይገባል። ተጋጣሚያቸው የከፍተኛ ሊጉ ቤንች ማጂ ቡና ሲሆን መድኖች ለህልውናቸው ቤንች ማጂዎች ደግሞ ስማቸውን በትልቁ መድረክ ለማስጠራት ብርቱ ትግል እንደሚያደርጉ ይጠበቃል። የሩብ ፍጻሜው ማጠቃለያ ቅዳሜ ዕለት በሲዳማ ቡናና በነገሌ አርሲ መካከል በሚደረገው የጎረቤታሞች ፍልሚያ ይቋጫል። ሲዳማ ቡና ባለፈው ዓመት ዋንጫውን በሜዳ ላይ ቢያነሳም በኋላም በህግ በማጣቱ ይታወሳል። ዘንድሮ ያንን ቁጭት ለመወጣትና የሊጉን ተፎካካሪነታቸውን ለማረጋገጥ ወደ ሜዳ ይገባሉ። ለመሆኑ ዘንድሮ የኢትዮጵያ ጥሎ ማለፍ ዋንጫ ባለቤት ማን ይሆናል? ግምታችሁን በኮሜንት ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረግ የስፖርት መረጃዎችን ይከታተሉ።